ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች፣ በዓለም አቀፍ ደረጃ የምንተነተናቸው አስገራሚ ድንቅ ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ነኝ። በቅድሚያም የዓለማችን ረጅሙ የትራፊክ መጨናነቅ ጉዳይን እናስታውሳለን። እንዲሁም ከሰው ልጅ ቁጥር የሚበልጡ ጉንዳኖችን ታሪክም እናነሳለን። በሌላ ዜና ደግሞ ሸረሪቶችን ወደ ሮቦትነት የቀየረው አስደናቂ ጉዳይ ምንድነው? የት ነው? የሚሉትንም በትንታኔ ይዘናል። በስተመጨረሻ ደግሞ አይጦች ቪዲዮ ጌም መጫወት ጀመሩ። የሳይንቲስቶቹ አስገራሚ ሙከራ። አይጥና የጌም ዞን ቤተ ሙከራ ውስጥ የታየው ትዕይንት ምንድነው? ሳይንስ ወዴት እየሄደ ነው? ጌም የሚጫወቱ አይጦችስ ጉዳይ ምንድነው? በዝርዝር ዘገባ እንመለከታለን። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ አንድ እጅግ አስገራሚ ግራ የሚያጋባ ምናልባትም ይሄ መቼም ሊሆን አይችልም የሚሉትን የሳይንስ ዜና ይዤላችሁ ቀርቤያለሁ። አይጦች በቤታችን ውስጥ ሲሮጡ ወይም እህል ሲሰርቁ ማየት የተለመደ ነው። ነገር ግን አይጦች ኮምፒውተር ፊት ተቀምጠው የቪዲዮ ጌም ሲጫወቱ ቢታዩስ ምን ትላላችሁ? ነገሩ እንዲህ ነው። በቅርቡ ሳይንቲስቶች አይጦች ምን ያህል የማሰብና የመለማመድ ብቃት እንዳላቸው ለማወቅ አንድ ልዩ ሙከራ አድርገዋል። አይጦቹን ዶም የተሰኘውንና በዓለም ላይ ታዋቂ የሆነውን የተኩስ ጨዋታ እንዲጫወቱ አሰልጥነዋቸዋል። ሳይንቲስቶቹ አይጦቹ በምቾት እንዲቆሙና እንዲንቀሳቀሱ የሚያስችል የኳስ ቅርጽ ያለው መድረክ አዘጋጅተዋል። አይጦቹ ከፊታቸው ባለው ትልቅ ስክሪን ላይ የሚታየውን ምስል እያዩ በኳሷ ላይ ሲራመዱ በጌም ውስጥ ያለው ሰውዬ አብሮ ይራመዳል። የሚገርመው ነገር አይጦቹ በጌም ውስጥ ወደፊት መሄድን፣ ግድግዳ ማጋጨትንና ትክክለኛውን መስመር ተከትሎ መጓዝን በአጭር ጊዜ ውስጥ ተለማምደዋል። ትክክለኛውን መንገድ ሲከተሉም ደግሞ በሽልማት መልክ የሚጠጡት ጣፋጭ ውሃ ይቀርብላቸዋል። ይህ ሙከራ አይጦቹ ጌም መጫወት መቻላቸው ብቻ ሳይሆን በምናባዊው ዓለም ውስጥ ሆነው የሚያዩትን ስሜት ሳይንቲስቶቹን አስገርሟቸዋል። አይጦቹ በጌም ውስጥ አደጋ ሲያጋጥማቸው ወይም አዲስ ደረጃ ላይ ሲደርሱ ጭንቅላታቸው ውስጥ የሚፈጠረው የነርቭ እንቅስቃሴ እኛ የሰው ልጆች ጌም ስንጫወት ከሚሰማን ስሜት ጋር ተመሳሳይ ሆኖ ተገኝቷል። እንግዲህ አስቡት፣ ወደፊት አይጦቹ በጌም ዓለም ውስጥ ከሰው ልጆች ጋር የሚፎካከሩበት ጊዜ ሊመጣ ይችላል ማለት ነው። እናንተስ በዚህ አስገራሚ ግኝት ላይ ምን ትላላችሁ? አይጦቹ ከሰው ልጆች የተሻለ ጌም መጫወት ይችላሉ ብላችሁ ታስባላችሁ? ሐሳባችሁን በኮመንት መስጫው ላይ አጋሩም። ቪዲዮንም ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱም። ወደ ሌላ ዘገባ አልፋለሁ። ሸረሪቶችን ወደ ሮቦትነት የቀየረው አስደናቂ ጉዳይ ምንድን ነው? ዛሬ ሳይንስና ቴክኖሎጂ የደረሰበትን አንድ አስገራሚ በተወሰነ መልኩ ደግሞ የሚያስፈራ ግን ደግሞ ድንቅ የሆነ ግኝት ይዤላችሁ ቀርቤያለሁ። ሸረሪቶቹ ከሞቱ በኋላ እንደገና ሊንቀሳቀሱና እንደ ሮቦት ዕቃ ሊያነሱ ይችላሉ ቢባሉ ምን ይላሉ? አዎ፣ ሳይንቲስቶች ይህንን እውን አድርገውታል። በአሜሪካ የሚገኘው የራይስ ዩኒቨርሲቲ ተመራማሪዎች ኔክሮቦቲክስ የሚባል አዲስ የሳይንስ ዘርፍ ይፋ አድርጓል። ይህ ዘርፍ ሕይወት የሌላቸውን ወይም የሞቱ ፍጥረታትን እንደ ሮቦት ክፍሎች መጠቀም ላይ ያተኩራል ማለት ነው። ሳይንቲስቶቹ የሞቱ ሸረሪቶችን በመጠቀም ምንም አይነት ሞተር ወይም ሰው ሰራሽ ሽቦ ሳይጠቀሙ ሸረሪቶቹን ወደ መካኒካል እጅ ቀይሯቸዋል። ሸረሪቶቹ እንደኛ ሰዎች ጡንቻ የላቸውም። እግራቸውን የሚያንቀሳቅሱት በሰውነታቸው ውስጥ ያለውን የፈሳሽ ግፊት በመጠቀም ነው። ሳይንቲስቶቹ ይህንን ተፈጥሯዊ ባህሪያቸውን በመጠቀም በሞቱት ሸረሪቶች አካል ላይ አየር የሚረጭ መርፌ በመትከል የአየር ግፊት ሲሰጡ እግሮቻቸው እንዲዘረጉ፣ አየሩን ሲያወጡ ደግሞ እግሮቻቸው እንዲሰበሰቡና ዕቃ እንዲይዙ አድርገዋል። ይህ ሂደት ሸረሪቶቹን ልክ እንደ ዞምቢ ከሞቱ በኋላ እንዲንቀሳቀሱ አድርጓቸዋል። ታዲያ ይህ ለምን አስፈለገ የሚለው ጥያቄ ሊነሳ ይችላል። እነዚህ የሸረሪት ሮቦቶች ከራሳቸው ክብደት በላይ የሆኑ እጅግ ጥቃቅን ነገሮችን ያለምንም ክስተት ወይም ስህተት የመያዝ ብቃት አላቸው። በተለይም በኤሌክትሮኒክስ ኢንዱስትሪ ውስጥ በጣም ትናንሽ የሆኑ የኮምፒውተር ክፍሎችን ለመገጣጠም እንደ ተፈጥሯዊና ለአካባቢ ተስማሚ አማራጭ ሊወሰዱ ይችላሉ። የሰው ልጅ ጥበብና ምርምር ተፈጥሮን ከቴክኖሎጂ ጋር በመዋሃድ ወደማይታመን ከፍታ እየተጓዘ ይገኛል። ይህ የሸረሪት ዞምቢ ሮቦት ግኝትም የነገው
ዓለም ምን ያህል አስገራሚ ሊሆን እንደሚችል ማሳያ ነው። እናንተስ በዚህ ግኝት ላይ ምን ትላላችሁ? ሳይንስ እስከዚህ ድረስ መጓዙ ያስደንቃል ወይስ ያስፈራል? አሁን ደግሞ የዓለማችን ረጅሙ የትራፊክ መጨናነቅ ጉዳይ እንዴት ነበር፣ የት ነው የሚለውን እንመለከታለን። በስራ መግቢያ ሰዓት በትራፊክ ተጨናንቀው ያውቃሉ? ምናልባትም 1 ወይም 2 ሰዓት ዘግይቶ ይሆናል። ነገር ግን ለ12 ቀናት በመንገድ ላይ መቆምን አስበውትስ ያውቁ ይሆን? እንደ አውሮፓውያን አቆጣጠር በ2010 በቻይና ቤጂንግ የደረሰው የትራፊክ መጨናነቅ በታሪክ አስገራሚ ጉዳይ ነበር። ከ100 ኪሎ ሜትር በላይ የተዘረጋው ይህ ሰልፍ አሽከርካሪዎች በቀን 1 ኪሎ ሜትር ብቻ እንዲጓዙ አስገዳጅ ሆኖባቸው ነበር። ሰዎች በመኪናቸው ውስጥ ተኝቶ ያድሩ ነበር። በአካባቢው የነበሩ ነጋዴዎችም ምግብና ውሃ በውድ ዋጋ በመሸጥ ሁኔታውን ወደ ቢዝነስ ቀይረውት ነበር። ይህ መጨናነቅ የተፈታው ከ12 ቀናት በኋላ ነበር። የእርሶ የረጅሙ የትራፊክ ቆይታ ስንት ሰዓት ነበር? ኮመንት ላይ ያጋሩን። በስተመጨረሻም ከሰው ልጅ ቁጥር የሚበልጡ ጉንዳኖችን ታሪክ እንመለከታለን። በዚህ ምድር ላይ የሰው ልጅ የበላይ እንደሆነ እናስባለን። ነገር ግን በቁጥር የሚበልጡና ዓለማችንን የወረሩ በሚሊዮን የሚቆጠሩ ሰራዊቶች እንዳሉ ያውቃሉ? የቅርብ ጊዜ ጥናቶች እንደሚያመለክቱት ከሆነም በዓለማችን ላይ 20 ኳድሪሊዮን ጉንዳኖች አሉ። ይህ ማለት ለእያንዳንዱ ሰው 2.5 ሚሊዮን ጉንዳኖች ይደርሳሉ ማለት ነው። እነዚህ ትናንሽ ፍጥረታት በቡድን የመስራት ብቃታቸው፣ የራሳቸውን ከተማ የመገንባት ጥበባቸውና ከክብደታቸው 50 እጥፍ በላይ የመሸከም ኃይላቸው እጅግ አስገራሚ ነው። በመጠን አታሳንሷቸው እንጂ ምድራችንን በመቆጣጠር ረገድ ከኛ በላይ ሊሆኑ ይችላሉ። ስለ ጉንዳኖች ያስገረማቸው ነገር ምንድን ነው? በኮመንት መስጫ ላይ አጋሩን። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሚኒኬሽን ዓለም አቀፍ ትንታኔና ድንቃ ድንቅ ዘገባዎች ይህንን ይመስላሉ። አማኑኤል ኃይሌ ነበርኩኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የምናቀርባቸውን አስገራሚ መረጃዎችን ይከታተሉ። ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።